المهم يا ሁለቱ ሰርግ ነው ዛሬ እሱን በተመለከተ የተወሰኑ ነገራቶችን ኢንሻአላህ ለማስታወስ ወዳለሁኝ ለሙሽሮቻችን ባረከላሁ ለኩማ ወባረከ ዐለይኩማ ወጀመዐ በይነኩማ ፊ ኸይር ብያለሁኝ ቀጥታ ወደ ደርሱ እንሄዳለን ማለት ነው ሊላሂ ተዓላ ቢስሚላሂ الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا وحبيبنا ومولانا محمد رسول الله الأمين وعلى آله وصحبه أجمعين أما بعد نخلص نياتنا لله تبارك وتعالى كلنا لله تعالى بلن ونكتاتل يزاريو درساتنا የሚሆነው إن شاء الله تعالى ስለ ባልና ሚስት ይሆናል ማለት ነው እሱም ደግሞ በመካከላቸው እንዴት አይነት ሙዓመላ መደራረግ አለባቸው ስለሚለው ይሆናል لكي يكتسب المرء ود زوجته ولكي تكتسب المرأة ود زوجتها ማለት ነው አንድ ባል የሚስቱን መሐባ እንዴት አድርጎ ነው ሊያገኝ የሚችለው አንድ ሚስት ደግሞ የባሏን መሐባ እንዴት አድርጋ ነው ልታገኝ የምትችለው ያንን በተመለከተ ይሆናል ማለት ነው እንዴት ሊያገኙ ይችላሉ ይሄን መሐባ ينبغي أن يقدر إحسانها إليه ወንድ ከሆነ እሷ የምታደርግለትን ኢህሳን እሷ የምታደርግለትን ጥሩ ነገር ማሰብ መቻል አለበት ማለት ነው وكذلك እሷም ደግሞ እሱ የሚያደርግላትን የሆነውን ኢህሳኗን ተቅዲር ማድረግ አለበት ይሄ ከሆነ እሷ የምታደርግለትን የሚያስብ ከሆነ እሷ ደግሞ እሱ የሚያደርግላትን ነገር ተቅዲር የምታደርግ ከሆነ በመካከላቸው መሐባ የሚባለው ነገር ይኖራል ማለት ነው مثلا እንደው እንደሚሳል ብንወስደው فلو اعدت له طعاما ولم يكن بالهيئه المعجبه لا يظهر انه متضايق لان الرسول صلى الله عليه وسلم ما عاب طعاما قط ان اعجبه اكله والا تركه ለምሳሌ ያክል አንድ ሚስት ምግብ ሰርታ ለባሏ ብታቀርብለት ያ ምግብ ደግሞ ለሱ የማይመቸው ቢሆን مثلا ምግቡ ለሱ የማይጥም ቢሆን ወይም ደግሞ የማይፈልገው ምግብ ቢሆን ምን ማድረግ የለበትም አሉ لا يظهر ይፋ ያድርጋ ያሳይ انه متضايق በዛ ነገር በቃ متضايق እንደሆነ እንዳልተመቸው ለሷ ማሳየት መቻል የለበትም አሉ ለምን لان الرسول صلى الله عليه وسلم ما عاب طعما قط ነብያችን አለይሂ ሰላቱ ወሰለም አንድም ቀን ምግብን አይባው ተተዋያውቁምና ምን ያደርጉ ነበር አዕጀበሁ አከለ ከፈለጉ ይበሉ ነበር ወይላ ተረከ እንጃለዛ ይሄ ምግብ መጥፎ ነው ወይም ደግሞ ይሄ ምግብ እንደዚህ አይነት ነገር አለው ብለው አንድም ቀን አይባው ተው አያውቁም ማለት ነው በዚህ መልኩ እሷን ሁሉ ጊዜ የሚያስደስታት ከሆነ የሚስቱን መሐባ ያገኛል እሷም እንደዚሁ የሱን ሐቅ ተጠብቃለት እሱም የሚወደው ነገር ካደረገችለት የባሏን መሐባ ታገኛለችና በዚህ አይነት መልኩ ሙዓመላ መደራረግ አለባቸው ነብዩና መሐመድ አለይሂ ሰላቱ ወሰለም ምን ይሉናል خيركم لأهله ከናንተ መካከል በላጩ ምን አይነት ሰው ነው አሉ خيركم لأهله ለቤተሰቦቹ በላጭ የሆነው ነው ማለትም በጣም ጥሩ የሆነው ሰው ነው አሉ وانا خيركم لأهلي ለምሳሌ እኔ ላሉ ሰይዲ አለይሂ ሰላቱ ወሰለም ለቤተሰቦቼ ከሁሉም خير ሆንኩ በላጭ ሆንኩ ሰው ነኝ ይላሉ ማለትም የነብዩ አለይሂ ሰላቱ ወሰለም ኢህሳናቸው ቤተሰቦቻቸው ጋር ያለው ሙዓመላቸው ከሁሉም በላይ እንደሆነ በዚህ ሐዲሳቸው ነግረውናል ማለት ነው የዚህ ሐዲስ ማዕና ሲነግሩን معناه الذي يحسن معاملة زوجته يعاملها بالرفق وبشاشة الوجه عند سو ሚስቱን በምን አይነት መልኩ ሙዓመላ ማድረግ አለበት አሉ እሷ ሙዓመላ ሲያደርግ يعاملها بالرفق በዝነት እሷ ሙዓመላ ማድረግ አለበት አሉ وكذلك وبشاشة الوجه ፊቱንም ደግሞ በሻሻ ያስፈልገዋል ማለትም የሆነ የሚያስከፋም ነገር አገኘው የሚያስደሳም በማንኛውም ሰዓት ለሚስቱ በሻሸተ الوجه ደስ የሚል የሆነ ፈገግ ያለ የሆነ ፊት ማሳየት መቻል አለበት አሉ والعفو اذا اسأت وكذلك እሷ መጥፎ ነገር ከሰራች ወይም ደግሞ እሱን የሚያስቀይም ነገር ከሰራች ምን ማድረግ አለበት አፉ ማለት አለበት ይቅር ማለት አለበት አሉ هو من افضل الرجال ይሄን ያደረገ የሆነ ሰው ከወንዶች ሁላ የበለጠ ሰው ይሆናል አሉ
والرسول صلى الله عليه وسلم كان أحسن الناس معاملة لزوجاته نبي عليه الصلاة والسلام لم يستوجاتشو كهلم بلاي ጥሩ ማዓመላ የሚያደርጉ ነበሩ ማለት ነው። በሌላ ሐዲሳቸው ሰይድና ሙሐመድ عليه الصلاة والسلام ምን ሲሉ ይነግሩናል? استوصوا بالنساء خيرا فإن المرأة خلقت من ضلع الأعوج فإن ذهبت تقيمه كسرته وإن تركته لم يزل أعوج فاستوصوا بالنساء خيرا من قالوا سيدي عليه الصلاة والسلام استوصوا بالنساء أي مالتم اقبلوا وصيتي بهن يعني أدر أملاችሁን ስለ ሴቶች አደራ አመላችሁን ነገር ተቀበሉ አሉ። እሱም ደግሞ የሰይዲ عليه الصلاة والسلام አደራቸው ምንድነው? فينبغي للرجل أن يعامل المرأة بالرفق والمدارة ሚስቱን ሙዓመላ ሲያደርጋት በዝነትና በሙዳራ يعني እሷን አስተዳዳሪ በሆነ መልኩ ወይም ደግሞ ኑሮውን ሊያቃና በሚችል መልኩ እሷን ሙዓመላ ማድረግ አለበት አሉ። ምን በማድረግ ለምሳሌ ወአየተጃወዘ عن تقصيرها የምታደርገው ነገር የሆነ ጥፋት ካጠፋች እንደዚህ አይነት ጥፋቶችን በማለፍ ሊሆን ይችላል። ولا يقف عند كل صغيرة وكبيرة በትልቁም በትንሹም እየተነሳ አንቺ ለምን እንደዚህ ታደርጊያለሽ እያለ እሷን መውቀስ የለበትም አሉ። በዚህ መልኩ ካደረገ ይሄ ሰውዬ እውነትም የሚስቱን ሐቅ እየተወጣ ነው ማለት ነው። وكذلك ምን ማድረግ አለበት? ወርሐም ضعفها ድክመት ካላት እሷ ለምሳሌ መስራት የማትችለው ነገር ማድረግ የማትችለው ነገር ካለባት ضعفዋን ድክመቷን ምን ማድረግ አለበት? ማዘን አለበት። ያን ድክመቷን ተጠቅሞ ለምንድን ነው አንቺ እንደዚህ የማታደርጊው ሌሎች እንደዚህ ያደርጉ አንቺ እንደዚህ ነሽ ብሎ እሷን እንትን ማለት የለበትም። ነብዩ አለይሂ ሰላቱ ወሰለም ይህንን በምን ተዕሊል አደረጉት? እንደ ምክንያት ሲያስቀምጡ فإن المرأة خلقت من ضلع الأعوج فإن المرأة ሴት ልጅ እኮ የተፈጠረችው አሉ من ضلع الأعوج ልክ በጎን በኩል የልባችን ደግፎ የሚገኘው ሰቅፍ አለ የጣራ ነገር አለ ማለት ነው። ልባችን ደግፎ ያለው አጥንት አለ። ልክ ከዛ ነው ሴት ልጅ የተፈጠረችው። ሐዋ እናታችን ሐዋ ማለት ነው ከነብዩላህ አደም ከግራ ጎናቸው ነው የወጣችው። ሁላችሁ እንደምታውቁ معناه ሴት ልጅ የተፈጠረችው እናታችን ሐዋ የተፈጠሩት ከነብዩላህ አደም ዲልዕ አልአዕወጅ አዕወጅ ማለት የተቀነፈው የሆነ ወይም ደግሞ ቀጥ ያላለ የሆነ ማለት ነው። ወልገድ ካለ አጥንት ነው የተፈጠረችው ከጎን አጥንት ነው የተፈጠረችው አሉ። فإن ذهبت تقيمه كسرته አይ ያንን አዕወጅ የሆነውን ዲልዕ አዕወጅ አጠፍ ያለው የሆነውን አጥንት አንተ ቀጥ አድርገዋለሁኝ ብለህ የምትሄድ ከሆነ ከሰርተሁ ተሰብረዋለህ። ሹፍ አሁን ይሄ ከጎናችን ያለው የጠመም ያለው አጥንት ወይም ደግሞ ለመጥ ያለው አጥንት ተፈጥሮ ነው። እንደዚሁ ሆኖ ነው ያለው። አንድ ሰው ይህንን በተፈጥሮ የተቀመጠ ነገር እንትን ማለት ማስተካከል አለብኝ ቀጥል አድርገው ብሎ ጫን ቢለው መሰበር እንጂ ሌላ ትርፍ የለውም። ሴት ልጅም ከዛ ስለሆነ የተፈጠረችው ምን ማድረግ የለበትም ወንድ ልጅ አይ ያንን ችግር አቃናለሁ ማለት የለበትም አሉ ሰይዲ አለይሂ ሰላቱ ወሰላም። ምን እያሉ ነው? فإن ذهبت تقيمه كسرته ያንን ነገር ቀጥ አድርገዋለሁ ብለህ የምትሄድ ከሆነ ተሰብረዋለህ አሉ። ይሄ ማለት ምን አረተ أن تصلح بالقوة በቁዋ አንተ ፓወርህን ተጠቅመህ ኃይልህን ተጠቅመህ ያንን ነገር አስተካክላለሁ የምትል ከሆነ ኢዕውጃጁን ማለት ነው ከሰርተሁ ተሰብረዋለህ። وإن تركته لم يزل أعوج ከተውከው ግን لم يزل أعوج በዛው ባለበት ሐል ላይ በተፈጠረበት ሐል ላይ ይሆናል አሉ። ስለዚህ አንተም ሚስትህን በዛው ባለችበት ሐል ላይ ጸባይዋን ባለችበት በተፈጠረችበት ሐል የምትተዋት ከሆነ በዛው ላይ ትኖራለች። ከሷ ጋር ጥሩ ሙዓመላ ያደርግ ትኖራለህ ማለት ነው። አይ ያንን ነገር አስተካክላለሁ ብለህ በግድ በቁዋ አደርጋለሁ የምትል ከሆነ ግን ተሰብራታለህ። ለዛ ሲባል ምን አሉ ሰይዲ አለይሂ ሰላቱ ወሰላም فاستوصوا بالنساء ያለ። ስለዚህ ሴቶችን ምን አድርጓቸው? عاملوهن بالرفق والمدارة በሪፍቅ በዝነት እነሱን ሙዓመላ አድርጓቸው፣ ገር በሆነ ነገር እነሱን ሙዓመላ አድርጓቸው። ይህም ደግሞ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ምን ሲሉ ስለነገሩ ነው? وذلك لقوله صلى الله عليه وسلم رفقا بالقوارير ሴቶችን በቀዋሪር መሰሏቸው ማለት ነው። ቀዋሪር ማለት ከመስታወት የተሰራ የሆነ እቃ ማለት ነው። الان የቱዝጃጂያ ልክ ከመስታወት የተሰራ የሆነ እቃ ሹፉ አሁን ከመስታወት የተሰራ እቃ ልክ ከጎማ እንደተሰራ ነገር
ልክ ከብረት እንደተሰራ ነገር እንደፈለክ ብድግ ያረካተለው በስርዓት ይዘህ ተጠንቅቀህ ከሌላ ነገር ጋር እንዳይጋጭብህ ነው የምታስቀምጠው። ሰይዲ አለይሂ ሰላቱ ወሰላም ሴቶችን በዚህ መሰሏቸው። ምን ሲሉ ነገሩን? ሪፍቀን ቢልቀዋሪር፣ እንደዚህ በብርጭቆ የመሰሏቸውን ሴቶች ለነሱ ሪፍቅ ያስፈልጋቸዋል፣ በዝነት እነሱ ሙዓመላ አድርጓቸው አሉ። ስለዚህ ማንኛውም ወንድ ሚስቱን ሙዓመላ ሲያደርግ በእዝነት መሆን መቻል አለበት ማለት ነው። በግድ ከሆነ ለምሳሌ አንድን ብርጭቆ ብድግ አድርገህ የሆነ ዕቃ ማስቀመጫ እንትን ላይ ውርውር የምታደርገው ከሆነ ወይም ደግሞ ስታጥብም ይሁን ከሌላ ነገር ጋር እያጋጨህ ከሆነ የምታጥበው ይሰበርብሃል ማለት ነው። ስለዚህ ሚስትህንም በዛ መልኩ ምን ማድረግ አለብህ? ሙዓመላ ማድረግ አለብህ። ወኢላ የኩል ሰጊረት ወከቢራ፣ በትልቁም በትንሹም እየቆም ከአንቺ ለምንድነው እንደዚህ የምታደርጊው አንቺ እንደዚህ ነሽ እያልክ የምትቆምባት ከሆነ እሷም ልክ እንደዚህ እንደ ቃሩራው እንደ መስታወቱ ዕቃ ትሰበርብሃለች። ስለዚህ ምን አድርጋሉ ሰይዲ አለይሂ ሰላቱ ወሰላም? ሪፍቀን ቢልቀዋሪር፣ ሪፍቅ ያስፈልጋል፣ እዝነት ያስፈልጋል በሚል በዚህ ሐዲሳቸው ነገሩን ማለት ነው። በሌላ ሐዲሳቸው ሰይዲ አለይሂ ሰላቱ ወሰላም ምን ሲሉ ነገሩን? አዩማ እምራአትን ማተት ወዘውጁሃ ዐንሃ ራዲን ደኸለት ልጀና። አዩማ እምራአትን፣ አንድም ሴት እኮ የለችም አሉ። ማተት የሞተች የሆነ ሴት የለችም። ወዘውጁሃ ዐንሃ ራዲን፣ ሹፉ ይሄ ደግሞ ለሴቶች ነው። አንድ ሴት የለችም፣ የሞተች የሆነች ሴት የለችም። ወዘውጁሃ ዐንሃ ራዲን፣ ባሏ የእሷን ስራ ወዶላት የሞተች ሴት የለችም። ያኒ ወይም ደግሞ ወዶላት የሞተች ሴት ደኸለት ልጀና፣ ጀነት ገባቻል። አዩማ እምራአትን፣ ማንኛውም ሴት ማተት ወዘውጁሃ ዐንሃ ራዲን፣ ባሏ የእሷን ስራ ወዶላት የሞተች ሴት ደኸለት ልጀና። ፈድኹሉ አይደለም ትገባለች አይደለም፣ ደኸለት ልጀና ነው የተባለው። ጀነት ገባች ነው ያለው ሰይዲ አለይሂ ሰላቱ ወሰላም። ይሄም ምን በማድረግ ማለት ነው? ለምሳሌ የእሱ ሐቆች አሉ ወይም ደግሞ የእሱ ንብረት አለ። የእሱ ንብረት መጠበቅ መቻል አለባት። መሰለን እሱ በሚወጣ ሰዓት ቤቱን ለሷ አወክሎ ለሷ ሰጥቶ ነው የሚሄደው። የዛን ሰዓት እሷ ቤቱን ቀጥ አድርጋ ጠብቃ የምጠብቀው ከሆነ ያኒ ምንም ነገር ሳይጠፋ እንዳስቀመ እሱ አደራ ብሎ እንደሄደው ካገኘው ወይም ደግሞ የእሱ ሐቅ አለ ከሷ የሚፈልገው ነገር ያንን ነገር ሙሉ በሙሉ ካሟላችለት ማዕናሁ ባሏ የሷን ስራ በሙሉ ወዶላታል ማለት ነው። ነብዩ አለይሂ ሰላቱ ወሰላም ያንን ያሉት አዩማ እምራአትን ማተት ወዘውጁሃ ዐንሃ ራዲን ደኸለት ልጀና ያሉት ለዛ ነው። በሌላ ሐዲሳቸው የዚህም ማዕና በሚመስል መልኩ ምን ሲሉ ነገሩን? ኢዛ ሶለት ልመርአቱ ኸምሰሃ ወሐሰነት ፈርጀሃ ወአጣዐት በዕለሃ ደኸለት ፊ አይ አብዋብ ልጀነት ሻአት። ምን አሉ ሰይዲ አለይሂ ሰላቱ ወሰላም? አንድ ሴት ኢዛ ሶለት ልመርአቱ፣ አንድ ሴት ከሰገደች ኸምሰሃ፣ 5 ወቅት ሶላት ፈርድ የሆነባትን ሶላት ከሰገደች፣ ወሐሰነት ፈርጀሃ፣ ከዛሊከ ብልቷንም ከጠበቀች ማለትም ፋሕሻ ነገር ከመስራት መጥፎ ነገር ከመስራት ብልቷንም ከጠበቀች፣ ወአጣዐት በዕለሃ፣ ባሏንም ከታዘዘች፣ ደኸለት ሚን አይ አብዋብ ልጀነት ሻአት፣ በፈለገችበት የጀነት በር ትገባለች አሉ ሰይዲ አለይሂ ሰላቱ ወሰላም። ኢብኑ ሒባን ዘግበው ይህን ሐዲስ ሶሒህ ነው ብለው አስቀምጠውታል። አሁን እዚህ ላይ ምንድነው የምንመለከተው? አንድ ሴት የባሏን ሐቅ ከጠበቀችና አላሁ ተባረከ ወተዓላ ግዴታ ያደረገባትን 5 ወቅት ሶላት ሰግዳ ከሄደች ጀነት እንደምትገባ በሐዲሳቸው ግልጽ አድርገው ነግረውናል ማለት ነው። በሌላ ሐዲሳቸው ምን ሲሉ ነገሩን? አዕዘሙ الناس حقا على المرأة زوجها، አዕዘሙ الناس حقا على المرأة زوجها፣ ለሚስት ከሁሉም ሰው በላይ ሐቅ ያለባት የማን ነው? ከቤተሰቦቿ ከወጣች በኋላ የባሏ ሐቅ ነው ያለባት አሉ። የባሏ ሐቅ ነው ያለባት። ለዛ ሲባል ምን ማድረግ አለባት እሷ? ሊዛ تقدم مراعاة حقه፣ የሱን የባሏን ሐቅ መጠበቅ መቻል አለባት ማለት ነው። የሱን ሐቁን መጠበቅ መቻል አለባት ማለት ነው። على غيره يعني ከሌሎች አስቀድማ የሱን ሐቅ መጠበቅ መቻል አለባት ማለት ነው። ለምሳሌ ያለ ፈቃዱ ከቤት ባለመውጣት ሊሆን ይችላል። ወይም ደግሞ እሱም የማይፈልጋቸውን ሰዎች ወደ ቤት ባለማስገባት ሊሆን ይችላል። ወይም ደግሞ من الاستمتاع مثلا ከሷ ጋር ማድረግ የሚፈልገው ነገር ካለ ሸርዑ ሐላል ባደረገው ሰዓት ወይም ደግሞ ሸርዑ ሐላል ያደረጋቸው ነገራቶች እሱ የሚፈልግ ከሆነ ያንን ባለመከልከል ሐቁን መወጣት መቻል አለባት፣ ከሌላው ማስቀደም መቻል አለባት ማለት ነው። አይ
ዛሬ እኔ እናቴ ጠርታኛለች፣ ዛሬ እኔ አባቴ ጠርቶኛል፣ ዛሬ እንደዚህ አይነት ነገር አለብኝ፣ አይመችኝ፣ አይቻልም። ይሄ ወከዛሊከ መሰለን እሷ ጋር ሙባሸራ ማድረግ ፈለገ፣ استمتاع ማድረግ ፈለገ፣ ባክ ዛሬ እኔ አልፈልግም አሞኛል ማለት አይቻልም ማለት ነው። ምን ማድረግ አለባት ሴት ልጅ? ባሏ የፈለገውን ነገር ሸርዑ የፈቀደውን ነገር ማድረግ መቻል አለባት። ሸርዑ በማይፈቅድ ሰዓት መሰለን እሷ ሐይድ ላይ ሆነ እሱ ሌላ ነገር የሚፈልግ ከሆነ ከሷ ጋር ሸርዑ ያልፈቀደውን ነገር የዚህን ሰዓት تقدم حق الله من حقه ከሱ ሐቅ በስተፊት የአላህ ተባረከ ወተዓላ ሐቅ ማስቀደም መቻል አለባት ማለት ነው። ወኢላ ያለምንም ሰበብ የሱን ሐቅ የምታጣብብ ከሆነ ይሄ ትልቅ ችግር ላይ የምትወድቅ ይሆናል፣ ወደ ዙልም ሁላ ይወስዳታል ማለት ነው። ያንን ማድረግ የለባትም። ስለዚህ ሰይዲ አለይሂ ሰላቱ ወሰላም አዕዘሙ الناس حقا على المرأة زوجها ብለው ነግረውናል ማለት ነው። ለሴት ልጅ ከሁሉም ሰዎች በአጠቃላይ ሐቅ ያለባት የባሏ ሐቅ እንደሆነ በዚህ ሐዲሳቸው ነገሩን ማለት ነው። ይሄን ሐኪም ሙስተድረካቸው ላይ የዘገቡት የሆነ ሐዲስ ነው። فالمرأة إذا كانت تحسن إلى زوجها አንድ ሴት ወደ ባሏ ኢህሳን የምታደርግ ከሆነ وهو يسيء إليها مثلا እንደሚሳል ስንወስደው ነው። አንድ ሴት ወደ ባሏ ጥሩ ነገር የምታደርግ ከሆነ ባሏ ግን በተቃራኒው ወደሷ መጥፎ ነገር የሚሰራ ከሆነ እሷንም ይበድላት ከሆነ እንደምሳሌ ሊመታት ይችላል بغير حق ማለት ነው። يضربها بغير حق ያለ ሐቅ ሊመታት ይችላል። أو يمنعها النفقة ወይም ቀለብ ሊከለክላት ይችላል። ይሄ ሰውዬ يستحق العذاب في الآخرة በአኺራ ትልቅ ቅጣት ያገኘዋል ማለት ነው። እንደዚህ የሚያደርግ ሰው የሚስቱን ሐቅ የማይጠብቅ የሆነ ሰው እሷን ነፈቃ የሚከለክል ወይም ደግሞ ያለ ሐቅ የሚመታት ከሆነ እንደዚህ አይነት ሰው ትልቅ ቅጣት ያገኘዋል አሉ። ትልቅ ቅጣት ያገኘዋል አሉ። በተቃራኒው والرجل اذا كان يحسن الى زوجته አንድ ወንድ ወደ ሚስቱ ኢህሳን የሚያደርግ ከሆነ وهي تسيء اليه እሷ ደግሞ በተቃራኒው ወደሱ መጥፎን ነገር የምታደርግበት ከሆነ تقول له مثلا እንደሚሳል ስንወስደው ምን ልትለው ትችላለች? ما رأيت منك خيرا قط እኔ ካንተ ኸይር የሚባል ነገር አላየሁ እስከዛሬ አንተ ጋር አብሬ እየኖርኩኝ ነው፣ ካንተ ምንም አይነት ነገር ኸይር ነገር አላየሁም። ያው የክፉርና ለዓሽር አንድ ሐዲስ አለ ሰይዲ አለይሂ ሰላቱ ወሰላም ሴቶች እንደዚህ አይነት ሐል ያለባቸው ይበዛሉ ይላል። አልሙሂም እኛ ምን መሆን አለብን? እህቶቻችን ምን መሆን አለባቸው? በጣም ጥሩ ሴቶች ሷሊሃ የሆነ ሴት መሆን መቻል አለባችሁ ማለት ነው፣ የዲን ትምህርት እየተማራችሁ ስለሆነ። ስለዚህ መሰለን ምን ልትለው ትችላለች ሴት ልጅ? ما رأيت منك خيرا قط خيرا قط አንድ በኸይር እኔ ካንተ አላየሁልህም እምትለው ከሆነ تستحق العذاب في الآخرة ይቺ ሴት በአኺራ ትልቅ ቅጣት ይጠብቃታል። ስለዚህ ምን ማድረግ አለበት? ወለው ፈርضን እሷ ወደሱ መጥፎ ነገር የምትሰራበት እንኳን ከሆነ ሁሉ ጊዜ እሱ ኢህሳን ማድረግ አለበት። እሷ ወይም ደግሞ እሱ ወደሷ መጥፎ ነገር የሚሰራባት ከሆነ እሷ ሁሉ ጊዜ ሷሊሃ መሆን አለባት ራስን ለመጠበቅ። ወንዱም በዚህ መልኩ እኔ ለሷ ሷሊህ መሆን አለብኝ ካለ ሴቷም ልጅ እንደዚሁ እኔ ለሱ ያኒ ሷሊሃ መሆን አለብኝ ካለች ሁለቱም ኖርማሎች ሆኑ ማለት ነው። ሁለቱም ሚስትም የባለም ሐቅ ጠበቀች፣ ባለም ደግሞ የሚስቱን ሐቅ ጠበቀ ማለት ነው። በዚህ መልኩ ከቀጠሉ ከአላሁ ተባረከ ወተዓላ ትልቅን አጅር ያገኛሉ፣ በመሐባቸው ትልቅ ነገር ያገኛሉ ማለት ነው። ስለዚህ አመል ሙህሲኑ ሚንሁማ ፈለሁ عند الله መዚዱ አጅሪን ከሁለቱ መካከል ሁሉ ጊዜ ጥሩ የሚሰራው ሰው ግን ከሴቷም ከሆነች ወንድም ከሆነ ጥሩ ነገር ሁሉ ጊዜ የሚያደርገው ከነሱ መካከል ምን አለው ማለት ነው? ትልቅ አጅር እንዳለው ግልጽ ነው ማለት ነው። ስለዚህ እህቶቻችንም በዚህ መልኩ መሆን አለባችሁ፣ ወንድሞቻችንም እንደዚሁ በዚህ መልኩ መሆን ግዴታ አለብን ማለት ነው። በዚህ ተቃራኒ ከሆነ መሰለን አንድ ሴት ልጅ የባሏን ሐቅ ማጥበቅ ከሆነ እሱን የምትበድለው ከሆነ ወይም ወንድ ልጅ ሴቷን የሚበድላት ከሆነ ትልቅ የሆነ ጨለማ ነው የሚያጋጥመው። ሰይዲ አለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? اتقوا الظلم فإن الظلم ظلمات يوم القيامة اتقوا الظلم ظلمን ራቁ አደራችሁናል። ሰው መበደልን እያኩም ተጠንቀቁ። ለምን? فإن الظلم ظلمات يوم القيامة ምክንያቱም ظلم የሚባለው ነገር ሰው መበደል ያለ ሐቅ ሰው ላይ መውጣት ሰው መበደል የሚባለው ነገር ظلمات يوم القيامة يوم القيامة ጨለማ ሆኖ ስለሚያገኘው ሰው። ስለዚህ ምን ማድረግ አለበት? አንድ ወንድ ልጅ የሚስቱን ሐቅ መጠበቅ መቻል አለበት፣ ሷሊህ መሆን አለበት። አንዳንድ ሰው
ሳያገባ በስተፊት ሱብሃንአላህ ስብርብር ይልና ደህና ሰው ይመስላል። ወይም ደግሞ አንድ ሴት ልጅ ቤት ከመግባቷ በስተፊት ሷሊሃ ትመስላለች። በተጋቡ በ3 ቀናቸው ፍችም ትጠይቃለች፣ ፍችም ይጠይቃል። ከቤት የሚያስወጣት አለ። ይሄ መሆን የለበትም። መጀመሪያውኑ ተግባብቶ መጋባት የግድ ነው። ከተጋቡ በኋላ ደግሞ እሷም የሱን ሐቅ መጠበቅ አለበት፣ እሱም ደግሞ የሷን ሐቅ መጠበቅ መቻል አለባቸው ማለት ነው። ወኢላ ይሄ ካልሆነ ትልቅ ቅጣት እንዳለ የውመል ቂያማ ትልቅ ጨለማ እንደሚያጋጥም ሰይዲ አለይሂ ሰላቱ ወሰላም በዚህ መልኩ አስቀምጠዋል ማለት ነው። አልሙሂም ነው ወደ ኹላሳው ስገባ እንዳጠቃላይ እንደዚህ አይነት ሴትን የምትፈልግ ከሆነ ያላገባው ወንድማችን ያላገባሽ እህታችን እንደዚህ አይነት ወንድ የምትፈልጊ ከሆነ ምን ማድረግ አለብን? ሁሉም ሰው ማድረግ አለበት። كما قال احد العلماء اختر من اصحابك الاخيار ከጓደኞች በስተኩል ሷሂባ የምትይዝ ከሆነ ሚስት የምታገባ ከሆነ አንቺም ባል የምታገቢ ከሆነ اختر من اصحابك الاخيار አخياሮችን ምርጥ የሆኑትን የአላሁ ተዓላ ባሮችን መምረጥ መቻል አለብህ ማለት ነው። ሐቅሽን ሊጠብቅ የሚችል እሷም ደግሞ የዲን ትምህርት ተምራ ሐቅህን ሊጠብቅ የሚችል መምረጥ መቻል አለብህ ማለት ነው። ለምን? አንደኛ ነብዩ አለይሂ ሰላቱ ወሰላም ሱና ቀጥ ማድረግ ማያዝ ትፈልጋለህ አይደለም? ኢን ኩንተ ቱሪድ ሱነተ ነብይ ፈጅተኒበነ ቁረና አሱኢ የነብዩን አለይሂ ሰላቱ ወሰላም ሱና የምትፈልግ ከሆነ ምን ማድረግ አለብህ? ፈጅተኒበነ ቁረና አሱ መጥፎ የሆነን ሰው የመጥፎ ባልተቤትን መራቅ መቻል አለብህ። ያንን ማትርቀው ከሆነ ዳኢማን ከሱ ጋር የምትቀጥል ከሆነ እንደዚህ አይነት ዙልማት ውስጥ የምትገባ ይሆናል። እንደዚህ አይነት ዙልማት ውስጥ የምትገባ ይሆናል ማለት ነው። ስለዚህ በመጀመሪያ ደረጃ ሙቀደም የሆነው አቂዳ ነው። የእምነት ጉዳይ በጣም 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 አስፈላጊና ተቀዳሚ የሆነ ነገር ነው። ነብዩ አለይሂ ሰላቱ ወሰላም ወደ እናንተ ከመጣችኋል አንድ ሰው ልጅህን ላግባት ብሎ ወደ እናንተ ከመጣችሁ ምን አይነት ሰው መን ተርضውና ዲነው የሱን ዲን የምትወዱለት የሆነ ሰው ወደ እናንተ ከመጣ እንዳትከለክለው ልጅህን ስጠው ነው ያለው ሰይዲ አለይሂ ሰላቱ ወሰላም። ዲኑን አቂዳውን የምትወድለት ከሆነ ስለዚህ አንቺ በተሰቦችሽ ሩበማ ላያውቁ ይችላሉ እንደዚህ አይነት ነገራቶችን። አማ አንቺ ተዓለምቲ በደንብ አድርገሽ ተምረሻል ስለ አቂዳ። አማ አንተ ተዓለምት አንተም በደንብ አድርገሽ ስለ አቂዳ ተምረሃል። ስለዚህ ምን መምረጥ አለብህ? መልክ አይደለም፣ ንብረት አይደለም፣ ዘር አይደለም፣ አቂዳ የሚባለው ነገር ላይ ትኩረት መደረግ አለበት። አቂዳ ትኩረት ካልተደረገ በየቀኑ ተኻፍ ትፈራለህ። ምን ትላለህ? ከዛሬ ነገ እቺ ልጅ የሪዳ ንግግር ተናገረችብኝ ያለ ተሰጋለህ። የትኛው በዲን አልእስላም እንደሚፈቀድ አታውቅም፣ የትኛው እንደማይፈቀድ፣ የትኛው ከእስልምና እንደሚያስወጣ እንደማያስወጣ አታውቅም። እንደፈለገች ስታወራ ሪዳ ልትወርቅ ትችላለች፣ ኒካህ ሊበላሽብህ ይችላል። እንዲህ አይነት በጣም ብዙ አስቸጋሪ ነገራቶች ስላሉ ምን መደረግ አለበት? አቂዳ የተዓለመችዋን መርጠህ ማግባት አለበት። አንቺም እንደዛው አቂዳ የተማረውን መርጠሽ ማግባት አለበት። አለዛ የሆነ ነገር ሆኖ ሲመጣ ለምሳሌ ነጋዴ ከሆነ ክስር ብሎ ሲመጣ አረ እንደው አላህማ የለም የሚል ከሆነ ይሄ ሰው ከዲን አልእስላም ወጣ አልወጣም ያሰጋል ማለት ነው። ይሄን የተማረ ሰው ካገባሽ ግን ዳይመን እንደዚህ አይነት ስጋት የለብሽም፣ በሶፋት ይኖርያለሽ ማለት ነው። ስለዚህ አቂዳ ላይ ትኩረት መደረግ መቻል አለበት። አንዳንድ ሰው መልኩ ያዕጅበውና ወይም ደግሞ የሷ መልኩ ያዕጅባትና ወይም ደግሞ የሱ ንብረት ያዕጅባትና ወደ ትዳር ይገባል። ከዛ በኋላ እሱ የጥልዑ ሙጀሲም ሆኖ ወጥቶ ታገኘዋለች። ወይም ደግሞ የጥልዑ ምን አይነት ሆኖ ይወጣል? ሙዳፊዕ ለልሙጀሲም ሆኖ ይወጣል። ሙጀሲማን በቃ የሱ ሙዳፊዕ ሆኖ የሱ ተከላካይ ሆኖ የሱ ጋርድ ሆኖ ይመጣል። እንደዚህ አይነት ሰው ጋር ሙዳራ አያስፈልግም። እንደዚህ አይነት ሰው ጋር ትዳር የሚባል ነገር አያስፈልግም። ለምን? ነገ አንቺንም አስደብዳቢ ይሆናል ማለት ነው። አንቺንም ቤት ያበላሻል ማለት ነው። ስለዚህ እንደዚህ አይነት ነገር ላይ አቋም የሚባል ነገር ያስፈልጋል። አቋም ያለው የሆነ ሰው ዲነል እስላምን በደንብ አድርጎ የተማረ ሰው መምረጥ መቻል አለበት። ከሴትም በስተኩል ከወንድም በስተኩል ይሄ ግዴታ የሆነ ነገር ነው ማለት ነው። በጣም ብዙ እህቶቻችን ብዙ ወንድሞቻችን አይተናል። ያላግባብ ማይሆን ሰው ላይ ይወድቁና በኋላ እንደገና ማይሆን መዒሻ ውስጥ ገብተው ሲቸገሩ እናያቸዋለን። በነገራችን ላይ ሰው ሴት ልጅ ካገባች በኋላ ከባሏ ለመለየት ይከብዳል። ወንድም እንደዛው፣ በተለይ ልጅ ከተወለደ በኋላ አንዳንዶቹ ተንኮላቸው እኔ አንቺን ከቶ እንጋባ እንጂ እመለስልሻለሁ ይላል። አስለን ሳይመለስ በስተፊት እኮ ኒካህ የማይበቃ አንድ ሙጀሲም እኔ አንቺን ካገባሁኝ እመለስልሻለሁ ከቶ እንደው አንቺን ላግኝ ብቻ እንጂ እመለስልሻለሁ ይላል። መርሐባትልና ይደገሳል። ከዛ ኒካህ ይታሰራል። አስለን ኒካህ ባጥል ሆነ።